ስለዚህ ሆምወርክ አይነት ነገር ሲሰጥ እግረ መንገድ ለማንበብ ምክንያት ስለሚሆን የተጠየቃችሁ ነገር ሪስፖንስ ለመስጠት ስትሉ ታነባላችሁ። ያ ኮርሱ ጋር በደንብ እንድትተዋወቁ የሚረዳችሁ መንገድ ነውና ያን እሰጣችኋለሁ። እንደ ሪዲንግ ሆኖ አንብባችሁ አንደርስታንድ አድርጋችሁ ጽፋችሁ ለእኔ የምትልኩልኝ ማለት ነው። ኦንላይን ስለሆነ ኢንዲቪዥዋል ነው የማደርገው። ምክንያቱም አንድ አካባቢ ስላልሆናችሁ ያንን ዛሬ እሰጣችኋለሁ። ከክላስ መጨረሻ ላይ አሳይመንት ትወስዳላችሁ። አላበዛባችሁም፣ ምክንያቱም ያው ስራ ላይም ስለሆናችሁ። ግን የተወሰነ በሳምንት ውስጥ 1 ሰዓት ያህል እንኳን አንብባችሁ የምትመልሱት ነገር ሰጣችኋለሁ ማለት ነው። አለብዛት ስለማታነቡ ነው፣ ያው ስለምናውቅ ነው። እኛ እዛ አይነበብም። ያቺ አሳይመንት ማስታወሻ ነች። አዎ አሳይመንት አለብኝ፣ ሰሚት የማደርገው አሳይመንት አለብኝ ትላላችሁ። ስትሰሩ ታነባላችሁ ማለት ነው። ያ ጥሩ ነው። ስለዚህ በዛ መሰረት ኮርሱን የእናንተ የሰርች እውቀታችሁን የምለካበትን ትሰራላችሁ። ዳታ ሰብስባችሁ ትናችሁ ሪፖርት ጽፋላችሁ ማለት ነው። ያቺ ኮርስ ኤግዚት ፈተና ማለት ነው። ኮርስ ኤግዚት ፕሮጀክት ማለት ነው። ስለዚህ የኮርሱ የሚፈልገው ሪኳየርመንት ማሟላታችሁን የሚታወቁበት ነው ማለት ነው። ኦኬ ሁለት ደቂቃ ጊዜ ወስደህ ሰዓቱን ሁላችንንም ለአምላካችን ለእግዚአብሔር ታቀርበናለህ፣ እየጸለክ እያመሰገንክ ማለት ነው። እሺ ዶክተር አመሰግናለሁ። እሺ ሁላችን እና ስለዚህ ሰዓት እጅግ አድርገን እናመሰግናለን። ጌታ ሆይ በቸርነትህ በፍቅርህ በምሕረትህ ጠብቀህ በህይወት አሜን። ጌታዬና አምላኬ ሆይ ዛሬ ደግሞ እንደገና በፊትህ ልንማማር እግዚአብሔር አባት ሆይ በአንተ ፈቃድ ተገናኝተናል። አሁን ደግሞ ሰዓቱን ጊዜውን እግዚአብሔር ሁኔታውን ሁሉ ለአንተ አደራ አሳልፈን እንሰጣለን። ጌታዬና አምላኬ ሆይ የሚያስተምሩንንም የምንማረውን እኛንም ሁላችንንም አንተ እንድትረዳን እንድታግዘን በኢየሱስ ስም እንጠይቃለን። እግዚአብሔር አባት ማንኛውም አይነት በየትኛውም መልኩ የሚገዳደር የጨለማ ኃይልና ስራ ሁሉ በጌታ በኢየሱስ ስም የፈረሰ ይሁን። እግዚአብሔር አባት ሆይ መጽሐፍ ቅዱስ እንደሚል ያስተውሉ ዘንድ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ተብሎ እንደተጻፈ እግዚአብሔር ሆይ የምንማረውን እንድናስተውል ዘንድ በጌታ በኢየሱስ ስም ጥበብና ማስተዋልን ክላስ እግዚአብሔር ተመስግኖ የሚጀምርበት ክላስ ነው። ምናልባት ወደፊትም በሴኩላር ወርልድም ውስጥ ይሄ የሚያድግ እውነት ስለሆነ እውነት ቀስ ብሎ
ጊዜዎች ነው። ልክ የሙስሊሙ ወርልድ ያንን ይከተላሉ። ክርስቲያኑ ወርልድ ነው ያፈነገጠው። ሙስሊም ወርልድ አስቀድመው ካሪኩለማቸው ውስጥ ቁርአን ተማሪዎች እንዲማሩ ፈቅደዋል። ስለዚህ እነሱ በዚህ ከኛ ይለያሉ። ክርስቲያን ወርልድ ግን የተወሰኑ ሀገሮች እንደ እንግሊዝ አካባቢ ካልሆነ በስተቀር አብዛኛው ሴኩላር ነው። ከሃይማኖት ከፖለቲካ የጸዳ ብሎ ነው የሚከተለው። ግን ያው የላይፋችን የሰው ላይፍ ቁንጮ ዋናው የሰውን ህይወት የሚገዛው ፈጣሪ ያንን እንግዲህ ያው ሳይንሳዊ በሆነ መንገድ ኤክስፒሪየንስ ሊያደርጉ ስላልቻሉ ከስርዓተ ትምህርት በጊዜ ሂደት ያው ወጥተዋል። ስለዚህ የወጣው ነገር ደግሞ ወደፊት ሊመለስ ይችላል ነው ብዬ እናስባለን። በእምነትም እንደዛ ነው የማስበው። ምክንያቱም ካሪኩለም ኤጁኬሽን ሰርቪስ ዘ ኮሚኒቲ ነው፣ ኤጁኬሽን ሰርቪስ ዘ ሶሳይቲ ነው የሚለው። ይሄ ኤጁኬሽን ቀስ በቀስ መንፈሳዊ ነገሩን እያካተተ መንፈሳዊ ቁመና እያዘ የሚሄድበት ጊዜ የሚመጣ ይመስለኛል ወደፊት ማለት ነው። ይሄን የሚሰራው ራሱ እግዚአብሔር ስለሆነ እንደዛ አምናለሁ እኔ። መልካም እንግዲህ ዛሬ ባለፈው ኦልሞስት ፍልስፍና አካባቢ የቆየ ነው። ስለ እርሳይ ፊሎሶፊ በደንብ ዳይጀስት ያደረግን ይመስለኛል። መጀመሪያ የምርምር ኮንሰፕት ከመያዛችን በፊት ሰው ልጅ ኤክስተርናል ወርልድን ሆነ ኢንተርናል ወርልድን እንዴት አድርጎ ነው የሚያየው የሚለውን ነገር ያየ ነው። የሰው ልጅ እይታ፣ ሰው ልጅ ምንድን የሚያየው፣ ሰው ልጅ ምንድነው ኤክስፒሪየንስ የሚያደርገው፣ ሰው ልጅ ምንድን የሚያውቀው፣ እውቀት ስለምንድን ነው ብለን እውቀት ስለ ሪያሊቲ ነው፣ ሪያሊቲ ምንድን ነው ብለን በደንብ አድርገን ስለ ኦንቶሎጂካል አሰምሽን፣ ኤፒስቴሞሎጂካል ሜቶዶሎጂ፣ እንደዛ አክሲዮሎጂ የሚለው እነዚህ በሙሉ ባለፈው ስናይ ቆይተናል። ከኤፒስቴሞሎጂ ቀጥሎ ሜቶዶሎጂ ነው ያየነው። ኤፒስቴሞሎጂ ኢትስ አባውት ዘ ኔቸር ኤንድ ሶርስ ኦፍ ኖሌጅ ነው ብያለች ባለፈው ሳምንት። ለምሳሌ እንደ ምሳሌ ያነሳሁት ሃው ዱ ኤክስፒሪየንስ ጋድ፣ እግዚአብሔር መኖሩ እንዴት አድርገን ነው በምን እውቀት ነው የእሱን ባህሪ ልናውቀው ይቻልነው? ማን ነገረን? የነገረን ሰው ሆነ ሌላም ይሁን በምን መንገድ ነው የነገረን? በምን መንገድ ተቀበልነው? what will be the nature and source of knowledge to experience the presence of God and the behavior of God የሚለውን ነገር የሪያሊቲ አፕሮች የሚያጠናው ፍልስፍና ኤፒስቴሞሎጂ ነው። ስለ ኔቸር ኦፍ ኖሌጅ the nature and source of knowledge to experience reality የሚለው ኤፒስቴሞሎጂ ነው። ስለዚህ ለዚህኛው ምንድን ነው ኤፒስቴሞሎጂው? የመንፈሳዊ እግዚአብሔርን ኤክስፒሪየንስ የምናደርግበት ኤፒስቴሞሎጂ ምንድን ነው? ለምሳሌ ሪል ወርልድ ኤክስፒሪየንስ የምናደርግበት ኤፒስቴሞሎጂያችን ምንድን ነው? ኦብጀክቲቭ ሪያሊቲ ነው። ፖዚቲቪዝም የምንለው ነው። ሪያሊቲ ኦብጀክቲቭ ነው። ሪያሊቲ የሚጨበጥ ነው፣ የሚዳሰስ ነው። ከዛ ውጪ የማይዳሰስ ከሆነ ሪል አይደለም ነው። የማይዳሰስ ነገር የለም፣ የማይዳሰስ ፌኖሜና የለም ነው። ቶታል የለም ነው። አለ ካልን አንድ ፌኖሜና አለ ካልን የሚዳሰስ መሆን አለበት። ዛት ኦብጀክቲቭ ሪያሊቲ ይሉታል። ስለዚህ ኦብጀክቲቭ ሪያሊቲን ደግሞ የምናውቀው በምንድን ነው? በሴንሳችን ነው። ዩዝ አወር ሴንስስ ተቺንግ፣ ሲንግ፣ ሂሪንግ ኤንድ ሶ ኦን። መንገዱ እውቀት የምናገኝበት ማለት ነው። አንድ ነገር ዳስሼው የሚሰማኝ ነገር ስለዳሰስኩ ነገር ጽፋለሁ። ስዳስስ የሚሞቅ የሚያቃጥል ከሆነ ያቃጥላል ብዬ ጽፋለሁ። የሚቀዘቅዝ ከሆነ ይቀዘቅዛል ብዬ ጽፋለሁ። ስለዚህ እውቀት ነው። የነካው ነገር ቀዝቃዛ ነው፣ የነካው
ነገር ሙቅ ነው ይሞቃል የሚለው ነገር ሲጽፍ ኖሌጅ ነው። ስለዛ ፌኖሜና የሚገልጸው ነገር ትሩዝ ነው ማለት ነው፣ እውነት ነው ማለት ነው። ያ አንዱ ሶርስ ኔቸር ኦፍ ኖሌጅ አባውት ኤክስተርናል ወርልድ የሚለው ኦብጀክቲቭ ሪያሊቲ የሚለው ይከተላል። ሌላው ደግሞ ኦብጀክቲቭ ሪያሊቲ ይቻላል ሳብጀክቲቭ ሪያሊቲ which is reality is something that is socially or personally constructed ነው የሚሉት። እነዚህ ደግሞ ያው የኢንተርፕሬቲቭ ፓራዳይም ወይ ደግሞ ፍልስፍና የሚከተሉት ናቸው። የቲዮሎጂ ፍልስፍና የኢንተርፕሬቲቭ ፍልስፍና የሚከተለው ሁሉ ነገር ትርጉም ነው፣ ሰው ልጅ ይተረጉማል። ስለዚህ የሚተረጉመው ግን ስሩ ኢንተራክሽን ነው፣ ከማን ጋር ኢንተራክት ከማድረግ ከሰው ጋር ኢንተራክት በማድረግ። ስለዚህ ኖሌጅ ሪያሊቲ ሶሻሊ ኮንስትራክትድ ነው የሚሉት እንጂ ከባህል ከሶሻል ኢንቫይሮንመንት ወጣ ያለ ሪያሊቲ የለም ነው። ስለዚህ ማህበረሰብ በሌለበት ስለ ሪያሊቲ ማውራት አንችልም ነው፣ ስለ ትሩዝ ማውራት አንችልም ነው። ስለዚህ ማህበረሰቡ ኮንስትራክት ያደረገው ነው ሪያሊቲ የሚለው። ትሩዝ የሚለው ስለ ሪያሊቲ የሚገልጸው ነገርም ሶሻሊ ኮንስትራክትድ ብሎ ያምናሉ። ይሄ የኢንተርፕሬቲቭ ፍልስፍና ነው። ቲዮሎጂም እዚህ ውስጥ ነው ያለው ማለት ነው። መጽሐፍ ቅዱስ ሲጻፍ ምናልባት እንግዲህ ቲዮሎጂ ሰዎች ብዙ ሊናገሩ ይችላሉ። ሰዎች ተነጋግረው ጽፎት ሊሆን ይችላል። አንድ ሁለተኛ ሰዎች አንድ ሰው ብቻውን ከማንም ጋር ሳያወራ ከእግዚአብሔር ጋር ብቻ አውርቶ ጽፎ ሊሆን ይችላል። ያንን አጻጻፉ እንዴት እንደተጻፈ የሚለው የተገኙ መጽሐፍቶች ማጻፋቸው በግሩፕ ጻፉ፣ ለብቻው ሰው ጻፈ የሚሉ ነገሮች ይኖራሉ። እንደኔ እምነትም ለብቻ ሰዎች መንፈስ ቅዱስ እየተነዱ ለብቻቸው ጽፈዋል። ሲጽፉ እንግዲህ እንዳለ መንፈስ ቅዱስ እንደ ሰው ሆኖ እየነገራቸው ነው የጻፉት ወይስ መንፈስ ቅዱስ በአእምሯቸው ውስጥ የሚያበራላቸው እነሱ እያሰቡ ጻፉት የሚለው ነገር እናንተ አስፍታችሁ ታወራላችሁ ያስባለሁ። ለምሳሌ ያልኩበት ምክንያት ሰዎች መንፈስ ቅዱስ በአእምሯቸው ውስጥ ያበራላቸው ነገር በአእምሯቸው እያስቡት ጻፉ የሚለው ለኔ ይስማማኛል። ምክንያቱም ለምንድን እንደዚህ ያልኩት እንዳለ መንፈስ ቅዱስ የነገራቸውን እንዳለ ቢጽፉ ኖሮ አራቱ ወንጌላኖች ተመሳሳይ ይሆን ነበረ። ዮሐንስ ወንጌልም ማቴዎስም ሉቃስም ተመሳሳይ ይሆን ነበረ። ግን ተመሳሳይ እንዳይሆን ያደረገበት ምክንያት ምንድነው? መነሻው አንድ ነው። ኤክስፒሪየንስ የሰጣቸው መንፈስ ቅዱስ ነው። ግን ሰዎች ሲጽፉት የራሳቸው ኢንተርፕሬሽን አላቸው። ያንን ነው ልዩነት ያመጣው። አውዱ አንድ ነው፣ ግን በአገላለጽ ላይ አንዱ ከሌላው የሚለይበት አንዱ ይሄ ስለሆነ ነው። ስለዚህ መንፈስ ቅዱስ ያበራላቸውን ተቀብሎ ሲጽፉ ግን አእምሯቸውን ተጠቅመዋል። ስለዚህ እያስታወሱ እያሰቡ ነው የጻፉት። መንፈስ ቅዱስ የነገራቸውን ነገር እያሰላሰሉ እያሰቡ ጽፎታል ነው ወንጌልን ብዬ እኔ በዛ መልክ ነው የምረዳው። ይሄ መነሻ የሚሆነው ደግሞ መጽሐፍቶቹ አንድ ኮፒ አይደሉም ነው። አንድ ኮፒ ቢሆን ኖሮ እንዳለ መንፈስ ቅዱስ አንድ በአንድ እየነገራቸው የጻፈ ቢሆን ተመሳሳይ ይሆን ነበር። ስለዚህ ነው ቴዎሎጂ በማጎራ ውስጥ የሚሰጥልፈው ማለት በኢንተርፕሬቲዝም ይሄ የቴዎሎጂ ሪሰርች ሜቶዶሎጂ ፉሊ ኳሊቴቲቭ ነው። ስለዚህ እነዚህ ኤክሰጀቲካል እና ሌሎች ሄርሜኖቲክስ በሙሉ ፓርት ኦፍ ኳሊቴቲቭ ሪሰርች ውስጥ ነው ያሉት። ኳሊቴቲቭ ሪሰርች እስከዛ ድረስ ይሄዳል፣ እስከ ሄርሜኖቲክስ እስከ ኤክሰጀቲካል ድረስ
ይሄዳል ማለት ነው። ምክንያቱም ዘርፉ ብዙ ነው። የኳሊቴቲቭ ሪሰርች ስቴዲ ሜተድስ ውስጥ ዘርፉ በጣም ብዙ ነው። ስለዚህ ያ ከዛ እይታ ማለት ስለዚህ ሪያሊቲ ኢስ ዋት ሂውማን ኮንስትራክት የሚለውን ነገር ነው የምንይዘው። ስለዚህ ስለ ሶሻል ኢንተራክሽን የሚፈጠር ነው ሪያሊቲ። ትሩዝም ልክ እንደዛ ነው ብለው ያምናሉ። ይሄ የኢፒስቴሞሎጂካል አሰምሽን ናቸው፣ ኢምፕሬሲቭ አሰምሽኖች ናቸው። ለምሳሌ ሪያሊቲ ሶሻሊ ኮንስትራክትድ ከሆነ ሶሻሊ ኮንስትራክት ሪያሊቲ ሃው ዱ ዊ ኖ፣ እዛ ጋር ደግሞ እንዴት የምናውቀው ነው። ሶሻሊ ኮንስትራክትድ የሆነው ሪያሊቲ እንዴት አድርገን ኤክስፒሪየንስ የምናደርገው የሚለው ነገር ደግሞ ሜቶዶሎጂውን ያሳየናል። እንደገና ደግሞ ኦብጀክቲቭ የሆነው ሪያሊቲውን ኤክስፒሪየንስ ለማድረግ ደግሞ ምን አይነት ሜቶዶሎጂን የምንጠቀመው፣ እዛ ጋር ያለውን ትሩዝ የማቅበት መንገድ ምንድን ነው የሚለው ደግሞ ሜቶዶሎጂ ነው። ለምሳሌ ኦብጀክቲቭ መንገዱ አንዱ ለምሳሌ ኳንቲቲቭ ሪሰርች ነው። የዛኛው ደግሞ የኢንተርፕሪዝም ደግሞ ወይ ደግሞ ሶሻሊ ኦር ፐርሰናሊ ኮንስትራክት የሆነ ሪያሊቲ እና ትሩዝን ደግሞ የማቀበት መንገድ ሜቶዶሎጂ ደግሞ ለምሳሌ ኳሊቴቲቭ ብለን እንጠራቸዋለን። ስለዚህ አጠቃላይ ኳንቲቴቲቭ ኳሊቴቲቭ ሜቶዶሎጂ ናቸው። የጋራ ስማቸው ግን ሜቶዶሎጂ ይባላል። ሪሰርች ሜቶዶሎጂ ተብሎ ይጠራል። ስለዚህ ሪሰርች ሜቶዶሎጂ ማለት በምን መንገድ ነው ያንን እውቀት አኳየር የምናደርገው? ሃው ዱ ሰርች፣ እንዴት ነው ሰርች የምናደርገው? ሜቶዶች አሉ። ኦብጀክቲቭ ሪያሊቲ እንዴት ነው ሰርች የምናደርገው? ሳብጀክቲቭ ሪያሊቲን እንዴት ነው ሰርች የምናደርገው የሚለው ሪሰርች ሜቶዶሎጂ ተብሎ ይጠራል። ስለዚህ አንዳንድ ጊዜ አንዳንድ መጽሐፍ ላይ ሪሰርች ሜቶዶሎጂ ብሎ ይነሳና ሜቶዶሎጂ ሲባል ሎጂ ካለ ዶጂ የሚባል ትንትሮች ካሉ ምንጊዜም ስለ ፍልስፍና ነው ማለት ነው። ስለዚህ ሜተድ ሳልሶ ፍልስፍና አለው። እነዛ ፍልስፍናዎች ሪሰርች ፊሎሶፊ ብሎ የጠራናቸው ናቸው። እነዚህ ለምሳሌ ፖዚቲቪዝም፣ ፖስት ፖዚቲቪዝም፣ ኢንተርፕሪቲዝም፣ ክሪቲካል ቲዮሪ የምንላቸው እንደ ሜቶዶሎጂ ውስጥ የሚጠቀሱ ናቸው። ስለዚህ እኔ ወደ ሜቶዶሎጂ ከመምጣቴ በፊት መጀመሪያውኑ ከሪሰርች ፊሎሶፊ እየጀመርኩላቸው አንዳንዱ ከሜቶዶሎጂ ብሎ ጀምርና ወደ ሪሰርች ፊሎሶፊ የሚገቡበት አይነት አለ። በዛም ሆነ በዛ ዋናው የሪሰርች ኮንሰፕት አንደርስታንድ እንድታደርገው ነው። ሪሰርች ፍሮም ቲዮሬቲካል ፐርስፔክቲቭ፣ ሪሰርች ፍሮም ፊሎሶፊካል ፐርስፔክቲቭስ በደንብ ምን እንደሆነ ኮንሰፕቹላይዝ እንድታደርጉ ነው በዛ መልክ ሊቀርብ የቻለው። ስለዚህ ስለ ሪሰርች ሜቶዶሎጂ ስናነሳ እንግዲህ ሜቶዶሎጂ ውስጥ ኦልሬዲ ፓራዳይሞችን አውርተናል። ቀጥሎ ያለው ሪሰርች አፕሮች ናቸው። ሪሰርች አፕሮች እና ሪሰርች ዲዛይን እንላቸዋለን። ሪሰርች አፕሮች፣ ሪሰርች ዲዛይን። አንዳንድ መጽሐፍቶች ሪሰርች ሜተድስ ብቻ ይላሉ። ሪሰርች ሜተድስ። አንዳንድ መጽሐፍቶች ሪሰርች አፕሮች፣ ሌሎቹ ደግሞ እንደዚሁ ሪሰርች ሜቶዶሎጂ ይላሉ። እንግዲህ ያው እንደ ጸሐፊው ነው። ምንም ይሁን ዋናው ኮንሰፕቱ ላይ ነው። በእኔ አገላለጽ ደግሞ ከሪሰርች ሜቶዶሎጂ ቀጥለን ሪሰርች ሜቶዶሎጂ የሚያወራው ብዙ ጊዜ ስለ ሪሰርች ፓራዳይምስ ነው የሚያወራው። ሎጂ ስላለው ሎጂ ከሚለው ተርም የተነሳ ስለ ሪሰርች ፓራዳይምስ which is positivism, post positivism እያለን ያወራናቸው ማለት ነው። እዛ ስለጨረስን አሁን ስለ ሜቶዶሎጂ ብዙ አላወራም። ነገር ግን ሪሰርች ሜቶዶሎጂ የሚወልደው ደግሞ ሪሰርች አፕሮች ይባላል። ሪሰርች አፕሮች፣ ከዛ ደግሞ ሪሰርች ዲዛይን። ሪሰርች አፕሮች ዛሬ የምናወራው ስለ ሪሰርች አፕሮች እና ሪሰርች ዲዛይን ነው። ሪሰርች አፕሮች የምንላቸው ከሪሰርች ሜቶዶሎጂ የሚወጡ ማለት ነው። በሶስት እንከፍላቸዋለን። ሪሰርች አፕሮቾች በሶስት ይከፈላሉ። አንደኛ ኳንቲቴቲቭ ነው። በቁጥር ትክክለኛነትን፣ ሪያሊቲን፣ እውነትን በቁጥር መግለጽ ማለት ነው። ሃው ማች
to what extent, what's the relationship between x and y እያልን በቁጥር የምንገልጸው ሪያሊቲ ወይ ደግሞ የፌኖሜና ሪያሊቲ ኳንቲቲቭ ይባላል። that is objective reality quantify ይደረጋል ነው። objective reality should be measured የሚለካ ነው። ይለካል፣ ሳይዙ ይለካል፣ ቁመቱ ይለካል፣ ሪሌሽንሺፑ ይለካል። አንድ ነገር ለምሳሌ ኤክስ ዋይ ላይ ተጽዕኖ ካመጣ ተጽዕኖ ምን ያህል ነው? ምን ያህል ተጽዕኖ ኤክስ ምን ያህል ዋይን ተጽዕኖ አድርጎበታል ወይ ደግሞ ዋይ በኤክስ ላይ ተጽዕኖ የሚለካ ሁሉ ነገር ማንኛውም በቁጥር የሚለካ which is statistical data ማለት ነው። በስታቲስቲካል ዴታ ላይ ተመስርተው ኳንቲፋይ የምናደርገው ነገር ያ ኳንቲቲቭ ሪሰርች ይባላል። በቁጥር ትክክለኛነትን እውነትን ትሩዝን በቁጥር የምንገልጽበት ማለት ያ ሪሰርች አፕሮች ኳንቲቴቲቭ እንላቸዋለን። እንደ ምሳሌ ብናነሳ ቀላል ምሳሌ ማለት ነው። በዘንድሮ ምርጫ ወደም ባለፈው ምርጫ የተወዳደሩ ሰዎች አሸናፊ በሆነ የታወቀው እንዴት ነው ሲባል ስታቲስቲካል ዳታ ያስፈልገዋል። በምን ያህል ድምፅ አግኝቶ ነው ያሸነፈው? ይሄን ያህል ድምፅ አግኝቶ ነው። ከእንደዚህ አይነት መራጭ ህዝብ 3 ሚሊዮን ህዝብ ለምርጫ ወጥቶ ከዛ ውስጥ 70% ድምፅ አግኝተዋል። 70% ማለት ስንት ህዝብ ነው የመረጠው ማለት ነው? በቁጥር ይቀመጣል። እውነት ሰውየው ምርጫው ማሸነፉ ትክክለኛ መሆኑን የገለጸው ይሄ ቁጥር ነው። ይሄ ስታቲስቲካል ዳታ ነው። ይሄ በሪሰርች ነው ማለት ነው። ሪሰርች ያ ነገር ተቆጥሮ ነው ሰውየው የተመረጠበት። ያቺ ካርድ ተቆጥራ ነው። መቁጠር ትክክለኛነትን የምናውቅበት ነው። ሳይቆጠር እንደዚሁ ብዙ ሰው ተሰልፎ ስላየን አሸንፏል አይባልም። it has to be counted 1 2 3 4 5 በፐርሰንት ቀመጣ ወይ በካውንቲንግ የአንድ ነገር የምንፈልገው ነገር ጀስቲፋይ ማድረግ ትክክለኛነቱን ጀስቲፋይ ለማድረግ ትሩዙን ጀስቲፋይ ለማድረግ ቁጥር እንጠቀማለን። that's what called quantitative research ነው። በብዙ አይነት ቁጥር እንጠቀማለን አንድን ክስተት ለመግለጽ ስንፈልግ ማለት ነው። አንድን ክስተት ለመግለጽ ስንፈልግ እዚያ ያለው ሪያሊቲ ትሩስ መግለጽ ስንፈልግ ቁጥር ብቻ ያለ ቁጥር አይሆንም ነው። ኦብጀክቲቭ ሪያሊቲ በቁጥር ነው የሚያምነው። ሪሌሽንሺፕ ለምሳሌ አንዱ በአንዱ ላይ ተጽዕኖ አድርሰዋል። ሁለት ነገሮች ይዛመዳሉ። ከተዛመዱ ዝምድናቸው መጠን ምን ያህል ነው? የሁለት ቫሪያብሎች የኤክስ እና የዋይ ቫሪያብል ይገናኛሉ። ይሄ ማለት ኤክስ ሲጨምር ዋይም ይጨምራል፣ ወይ ኤክስ ሲቀንስ ዋይም ይቀንሳል፣ ወይ ኤክስ ሲጨምር ዋይ ይቀንሳል። ይሄ ኢንቨርስሊ እና ወይ ደግሞ በቀጥታ የሚዛመዱበትን አይነት ሪሌሽንሺፕ ያሳያል። የቫሪያብል ግን ሪሌሽንሺፑ በቁጥር የምንገልጸው what is the relationship between x and y በቁጥር የምንገልጸው። ያለ ቁጥር የሚገለጽ ነገር ከሆነ ዝም ብለን በቴክስት ኢንፎርሜሽን የምንሰጥ ከሆነ ያ ኳሊቴቲቭ ሪሰርች ነው የሚባለው። ኳንቲቴቲቭ ሪሰርች ግን የግዴታ ስታቲስቲካል ዳታ ተጠቅሞ የፌኖሜናን ትክክለኛነት ትሩዝ የሚያወራ ማለት ነው ኳንቲቴቲቭ ሪሰርች። ይሄ አፕሮች ነው እንግዲህ አንዱ አፕሮች ብለን እንጠራቸዋለን ማለት ነው። ይሄ በዓለም ውስጥ ያሉ ክስተቶች ፌኖሜናዎች አብዛኛው በቁጥር ይገለጻል። ስንት በምድር ላይ ስንት ሰው ይኖራል? በአሁኑ ሰዓት ቁጥር ነው። ሰው በቀን ስንት ይበላል? ቁጥር ነው። ሰው በቀን ስንት ኪሎ ግራም ይበላል? ቁጥር ነው። ሁሉ ነገር አብዛኛው ነገር ኳንቲፋይ የሚደረግ ነው። ያ ምንድነው? ትክክለኛነትን ለማወቅ ወይ ደግሞ ለመግለጽ ማለት ነው። ቁጥር ነው። ቁጥር ከሌለ አንድ ነገር ትክክለኛነት ማወቅ አይቻልም። ሳምሶን ቁመቱ ስንት ነው? ሳምሶን ቁመቱ ስንት ነው? ሳምሶን አለህ?
ሳምሶን የለህም? እሺ ፒተር ቁመት ስንት ነው? 1.70 አዎ አያችሁ ፒተር ፒተር ቁመቱ 1.70 ያልከው ትክክለኛ ነው። ምንድን ነው ያወቀው? በሜትር ተለክቶ ሜጀር ተደርጎ ማለት። አዎ ተለክቶ ይሄ እውነት ነው ማለት ነው። 170 ማረጋገጥ የፈለገ ሰው ሄዶ ይለካ ማለት ነው። 170 የሚለው ቁጥር ነው። 1 ሜትር ከ70 ሴንቲሜትር የሚለው ቁጥር ነው። which is ዴታ ነው ማለት ነው። መረጃ ነው። የፒተርን ቁመት ትክክለኛ ቁመት ምን ያህል እንደሆነ የምናውቀው ለክተን እንጂ ዝም ብለን አይተን ቁመቱ እንደዚህ ነው ማለት አንችልም ማለት ነው። ለዚህ ነው ኦብጀክቲቭ ሪያሊቲ የሚባለው ከዚህ አኳያ ነው። ታስክ ቢ ሜጀርድ ኦብጀክቲቭ ሪያሊቲ የሚለካ ነው ማለት ነው። የሚለካበት ዳይሜንሽኑ በጣም ብዙ አይነት ነው። ብዙ አይነት ኳንቲፋይ የሚደረግበት በጣም ብዙ አይነት ነው። ሪሌሽንሺፕ ራሱ የሚገለጽበት ሌላ ቁጥር አለው። ዩኒቱ ይለያያል። ስለዚህ ያለ ኦብጀክቲቭ ሪያሊቲ የምንላቸው የሚዳሰሱ ነገሮች ማለት ነው። ሪሌሽንሺፓቸው ሆነ አማውንታቸው ሆነ በሙሉ የሚገለጸው በቁጥር that's what called quantitative research እንላቸዋለን። ስለዚህ ትክክለኛነትን እውነትን የምንገልጽበት መንገድ ማለት ነው which is objective reality። ሁለተኛው አፕሮች በቁጥር የማይገለጹ የማይለኩ በሜትር ልንለካቸው የማንችል ኳንቲፋይ ማድረግ የማንችል ሪሌሽንሺፓቸውን ነገር ግን only through judgment ትሩዝን የምንገልጽባቸው መንገዶች አሉ፣ አፕሮች አለ። ለምሳሌ በቁጥር የማይለኩ ሪያሊቲዎች ትሩዝ only through judgment የምንገልጻቸው ብዙ ነገሮች አሉ በሶሻል ወርልድ ውስጥ ማለት ነው። ለምሳሌ በቁጥር የማንገልጻቸው ያሉን በሶሻል ኢንቫይሮንመንት ውስጥ ያሉ ትሩዝ እነማን ናቸው? እስቲ የሚነግረኝ ማን ነው? ስለ ኦብጀክቲቭ ሪያሊቲ ቁጥር ትሩዝ በቁጥር እንደሚገልጽ ነግራቸዋለሁ። ነገር ግን በቁጥር የማንገልጸው ዴይ ቱ ዴይ ለሰዎች የምንነግረው ትሩዝ አለ ወይ ደግሞ ሪያሊቲዎች አሉ which cannot be measured but we accept as a truth። እነዚህ እንደ ምሳሌ የሚነግረኝ ማን ነው? እንደ ምሳሌ የሚያነሳ የማይለኩ በቁጥር ኳንቲፋይ የማይደረጉ ትሩዝ ወይም ሪያሊቲ ትክክለኛነት እንደ ምሳሌ የሚነግረኝ ታማኝ ተብሎ አይለካም አይደለም? አዎ ሶስት የሚለው ቁጥርም የለው ምንም የለው። ታማኝነት የሚል simply it is what you judge እኛ ካለው ኮንቴክስት ጋር ኮንቴክስት አንዳንድ ጊዜ እንደ ክራይቴሪያ ነው። ባለው ኮንቴክስት ውስጥ ባለው ባህል ውስጥ ታማኝነት ምን ማለት እንደሆነ አወዳድረን ማለት ነው። ለሁሉ ነገር ሞዴልስ አሉ። አወዳድረን ባህሉ አክሰፕት ያደረገው የሰው አኗኗር የሰው ታማኝነት የሚለው ቫልዩስ ማለት ነው። ቫልዩስ የምናደርጋቸው ኤክስፒሪየንሶች አሉ። ከዛ ጋር በማነጻጸር ገሌ ታማኝ ነው እንላለን። ትክክለኛ ነው ታማኝነት በስናገር ትክክለኛ ነው ታማኝ ነው። ግን ያ በቁጥር ሳይሆን ስሩ ጀጅመንት ነው። ማንኛውም ትክክለኛነት ስሩ ጀጅመንት ጀስቲፋይ የምናደርጋቸው ኢንቲቲዎች ፌኖሜና በሙሉ ያ ኳሊቴቲቭ ሪሰርች አፕሮች እንላቸዋለን እንደ ስሙ። ስለዚህ ዴታ that cannot use a number but data that can only use texts and
finally use researchers' judgment in order to convey true information ማለት ነው about a certain phenomena or reality የሚለው የኳሊቴቲቭ ሪሰርች አፕሮች ነው። ስለዚህ ኳሊቴቲቭ ሪሰርች እንግዲህ እነዚህ በሙሉ ቲዮሎጂ መጽሐፍቶች ሲጻፉ በኳሊቴቲቭ ሜተድ ነው የተጻፉት። ሁሉም መጽሐፍቶች ሲጻፉ በዚህ ሜተድ ነው። ቴክስት አናሊሲስ፣ ኮንተንት አናሊሲስ የምንላቸው እነዚህ በሙሉ የኳሊቴቲቭ ሪሰርች አፕሮች አካል ናቸው። ስለዚህ እውነትን በቁጥር ሳይሆን እውነት ቴክስት ተጠቅመን ስሩ ጀጅመንት የምንገልጻቸው ትሩስ ፋክቶች አሉ ማለት ነው። that is part of qualitative research እንላቸዋለን ማለት ነው። ለምሳሌ የአንድ ማህበረሰብ አኗኗር ምን ይመስላል? የአንድ ለምሳሌ እንበል የሀዲያ ብሔረሰብ አኗኗር ከሲዳማ ብሔረሰብ ምን ይለየዋል የሚለውን ማጥራት ብንፈልግ ቁጥር አንጠቀምም። የሲዳማ የማህበረሰብ የአኗኗር ባህል ከሀዲያ በዚህ መጠን ይበልጣል፣ በ50 ይበልጣል፣ በ60 ይበልጣል ብለን ኳንቲፋይ ማድረግ አይችልም። ያንን ትሩዝ አይገልጽልንም። ማነጻጸርን ብቻ ነው፣ ባህሪውን መግለጽ ነው። ቴክስት ተጠቅመን ስሩ ጃጅመንት እንገልጻለን። ያ which is called ethnography የምንለው አንዱ የሪሰርች የኳሊቲ አይነት ነው። ኢትኖግራፊ ማለት የአንድን ማህበረሰብ አኗኗር፣ ቋንቋቸው፣ የሚከተሉት ሃይማኖት፣ በባህል ውስጥ ያለው እሴቶች ማጥናት ከዛ በኋላ በቴክስት መጻፍ ማለት ነው። ያን ያነበበ ሰው ያ ሲዳማ ብሔረሰብ ምን አይነት ባህል እንዳለው፣ ምን አይነት ቋንቋ የሚናገረው፣ ምን አይነት ቫሊዩሶች እዛ ውስጥ ምን አይነት ቫሊዩስ እንዳሉ ማህበረሰቡ ኤክስፒሪየንስ ያደረጋቸው የሚለማመዳቸው የሚሉ ነገሮች የሀዲያ ይሄ ዝም ብለን በቴክስት ማውራት ነው። እዛ ውስጥ ቁጥር ምንም ሚና የለውም ማለት ነው። this what called qualitative research approach እንላለን። ለምሳሌ እንዲሁም የሰው ባዮግራፊ ስለ ፒተር ማን ነው የፒተር ባዮግራፊ መጻፍ የሚችለው ወይ ራሱ ፒተር ነው ወይ ደግሞ ፒተርን በደንብ የሚያውቅ ወይ ደግሞ ፒተር እየነገረው ስለ ራሱ እየነገረው ያ ሰው ፒተር የሚነግረውን ስለ ፒተር ታሪክ ሪከርድ እያደረገ ከዛ በኋላ ወደ ወረቀት ይጽፋል እንዳለ። ከዛ ስለ ፒተር ለማወቅ ተርምስ ኦፍ ካታጎሪ ለምሳሌ የተወለደበት ከማን እንደተወለደበት ፋሚሊው ስለ ፋሚሊው በደንብ ያወራል። አንድ ካታጎሪ ነው። ስለ ትምህርት ደረጃ የት እንደተማረ አንድ ካታጎሪ ነው። ከዛ በኋላ በስራ ዓለም ላይ የት እንደሚሰራ አገልጋይ ከሆነ ምን የት ቸርች እንደሚያገለግል እነዚህ ሁሉ በካታጎሪ ስለ ፒተር በደንብ አድርገን ይጻፋል። ታስኮል ባዮግራፊ ነው፣ ኳሊቴቲቭ ሪሰርች ነው። እዛ ጋር ቁጥር የለውም ማለት ነው። አንዳንድ ጊዜ ለምሳሌ ምን ያህል በዚህ ምድር ላይ እስካሁን እድሜው ምን ያህል ነው የሚለው ኳንቲቴቲቭ ነው። ፋክት ኦኬ ለምሳሌ ስንት ዓመት ነው በሃየር ኤጁኬሽን የቆየው ተብሎ ከተጠየቀ ስንት ማናቸው ስንት ነው ከተባለ ቁጥር ነው። ስንት ነው ከተባለ ምን ያህል ነው ከተባለ ቁጥር ነው። አጠያየቅም አለው ራሱ ወደ ኳንቲቴቲቭ ሪሰርች የሚያመሩ አጠያየቆች እና ወደ ኳሊቴቲቭ ሪሰርች የሚያመሩ አጠያየቆች ይለያሉ። ለምሳሌ ሃው ኤንድ ዋይ የሚሉ ጥያቄዎች ስናነሳ ምን ጊዜም መልሱ ቴክስት ነው፣ ቁጥር አይሆንም። ሃው ብለን ቁጥር አንመልስም፣ ዋይ ብለንም ቁጥር አንመልስም። ቱ ዋት ኤክስተንት ካልን ምናልባት ቁጥር ሊመልስ ይችላል ማለት ነው። ሃው ማች ብለን ከጠየቅን ደግሞ ቁጥር ነው። ስለዚህ አጠያየቁ ራሱ የቁጥር መልስ የምንጠብቅባቸው አጠያየቆች አሉ። መልሱ ቴክስት የሚሆኑ ደግሞ አጠያየቆች አሉ። ስለዚህ በምርምር ሂደት ውስጥ ሪሰርች ኮስትስ በጣም ወሳኝ ናቸው። የትኛውን ሪሰርች ሜቶዶሎጂ መከተል እንዳለብን አመላካቾች ናቸው። ሪሰርች ኮስትስ አንድ ፕሮፖዛል ሲጻፍ ዋና የሚሰጠው ሪሰርች ፕሮብሌም እና
ሪሰርች ኮስትስ ናቸው። ሪሰርች ኮስትስ በቃ ጋይድ የሚያደርጉት እነሱ ናቸው። ሊትሬቸር ሪቪው ለማድረግ ምን መጽሐፍቶችን ጆርናልስ ማንበብ እንዳለብኝ ጋይድ የሚያደርጉልኝ ሪሰርች ኮስት ናቸው። ምክንያቱም ሪሰርች ኮስት ማለት የማነሳቸው ጥያቄዎች እና የምመልሳቸው ማለት ነው። ጥያቄ አንስቼ የምመልሰው ማለት ነው። ስለዚህ ጥያቄ ካነሳው እነዚህን ጥያቄ ሊመልሱልኝ የሚችሉትን ማናቸውም ነገሮች በሙሉ አሰባስባለሁ። አንዱ ሊትሬቸር ሪቪው ነው። ሌላው ዳታ መሰብሰቢያ ቱልሶችን በሙሉ ጋይድ የሚያደርግልኝ ሪሰርች ኮስትስ ናቸው። ስለዚህ ሪሰርች ኮስት በጣም ወሳኝ ነው። በስርዓት መጻፍ አለብን ማለት ነው። እነዚህ ሪሰርች ኮስቶችን አይተን ሜቶዶችን እንወስናለን። ይሄ ሜተድስ ሪሰርች ኮስትን የሚያመለክተው ኳንቲቴቲቭ ሜተድስ ነው ወይ ደግሞ ኳሊቴቲቭ ነው ወይ ደግሞ ሁለቱንም ነው ልል ይችላል። ስለዚህ ሪሰርች ሜቶዶሎጂ ውስጥ በጣም ወሳኝ ስፍራ አለው ማለት ነው ሪሰርች ኮስት። ሶስተኛው ሪሰርች አፕሮች የምንለው ከኳንቲቴቲቭም ከኳሊቴቲቭም እንደ ሶስተኛ የተቀመጠው ብዙ የሚለይ አይደለም። ሚክስድ የሚባለው ነው። ሚክስድ ሪሰርች አፕሮች እንላቸዋለን። ብዙዎች ኢንፋክት እንደ ሪሰርች አፕሮች አይመለከቱትም። ያው አንዳንድ ጸሐፊዎች በግድ ወደዛ እየገፉ መጡ እንጂ ሪሰርች አፕሮቾች ሁለት ናቸው። እነሱም ኦንሊ ኳንቲቴቲቭ እና ኳሊቴቲቭ፣ ከዛ ውጭ የለም። እውነት በቁጥር ነው የሚገለጸው። እውነት በቴክስት ነው፣ ስትሩ ጀጅመንት ነው። ከዛ ውጪ ምንም አይነት ሜተድስ የለም ይላሉ። ሌሎች ፓራዳይሞች የሚከተሉት ፓራዳይም ፍልስፍና ማለት ለምሳሌ ፕራግማቲዝም የሚባል ፍልስፍና ተወለደ። እሱ ነው አንድን እውነት አንድን ሪያሊቲ በቁጥር ብቻም አይገለጽም፣ በቴክስት ብቻም አይገለጽም። እንደ ፌኖሜናው አይነት እና እንደ ጥያቄው አይነት ሁለቱንም እንጠቀማለን ነው። ለምሳሌ የአንድ ነገር ምን ያህል ነው የሚኖረው፣ ቱ ዋት ኤክስተንት ነው የሚኖረው ብለን በቁጥር ከገለጽን በኋላ ዋይ የሚል ጥያቄ እናነሳለን። ሃው የሚል ጥያቄ ደግሞ እናነሳለን። ኤክስፕላናቶሪ ብቻ አይደለም ኤክስፕሎራቶሪ ነው የሚሆነው ማለት ነው። አንድ ነገር ሆሊስቲክ በሆነ መንገድ ሁለናውን ነገር ለማወቅ ከፈለግን የግዴታ ሁለቱን መጠቀም አለብን ነው አንድ። ሁለተኛው የፕሮብሌሙ አይነት ነው። የፕሮብሌሙ ኔቸር ምርምር የምናደርግበት የችግር አይነት ማናቸውም ችግር ኦንሊ ኳንቲቴቲቭ ብቻ አይጋብዝም ይላሉ፣ ወይ ደግሞ ኦንሊ ኳሊቴቲቭ ብቻ አይጋብዝም ይላሉ። ስለዚህ ሁለቱንም ይጋብዛል ነው። ሲጋብዙ ግን አንዱ ዶሚኔት ሊያደርግ ይችላል፣ ወይ ደግሞ እኩል ባላንስድ ሃፍ 50% 50% ኳንቲቴቲቭ እና ኳሊቴቲቭ ማለት ነው። ወይም ኳሊቴቲቭ ዶሚኔት የሚያደርግ ኳንቲቴቲቭ መለስተኛ ሆኖ፣ ወይ ደግሞ ኳንቲቴቲቭ ዶሚኔት የሚያደርግ ኳሊቴቲቭ አነስተኛ ሆኖ ሁለቱ ሚክስ ሲደረጉም ዲዛይን አላቸው። የራሳቸው ወደ 6 እና 5 አካባቢ ዲዛይኖች አሉ። የሚዋሃዱበት ዲዛይን ማለት ነው። ኳንቲቴቲቭ እና ኳሊቴቲቭ የምናዋህድባቸው ሞዴሎች ወይም ዲዛይን አለ። እንደ ምሳሌ ባነሳ ለምሳሌ ኮንኮረንት ይባላል። ኮንኮረንት ሲባል በአንድ ጊዜ የኳንቲቴቲቭ ዳታ እንሰበስባለን፣ በዛው ጊዜ ደግሞ የኳሊቴቲቭ ዳታ እንሰበስባለን በአንድ ጊዜ ማለት ነው። ከዛ ሰብስበን ሁለቱንም ከተነተንን በኋላ የብቻው ከዛ ትራንጉሌት ማድረግ እንጀምራለን ነው። ኮንኮረንት ይባላል። ሌላ ለምሳሌ ሲኩዌንሻል ኤክስፕላናቶሪ ይባላል። ሲኩዌንሻል ኤክስፕላናቶሪ ማለት መጀመሪያ ኳንቲቴቲቭ ዳታ እንሰበስባለን። ኳንቲቴቲቭ ዳታ በቁጥር የሚገለጽ መረጃ። አቤት ማንም የሚናገረው? ለምሳሌ ሲኩዌንሻል ኤክስፕላናቶሪ ማለት ማተሪያሉን ታነባላችሁ፣ ልኬላችኋለሁ። መጀመሪያ ኳንቲቴቲቭ ዳታ ይሰበሰባል። የቁጥር መረጃ መጀመሪያ ይሰበሰባል። ከዛ እሱ ይተነተናል። ሲኩዌንሻል ኤክስፕላናቶሪ ማለት መጀመሪያ የቁጥር መረጃ ይሰበሰብና መረጃው ይተነተናል። የዛ መረጃ የኳንቲቴቲቭ
ዴታ አናሊሲስ ሪዛልት ውጤት የኳሊቴቲቭ ዳታ መሰብሰቢያ ወይ ደግሞ እንደዚህ ጋይዲንግ ኢንተርቪው ኮስችንስ መፍለቃ ይሆናሉ ማለት ነው። ክፍተቱ ይታየናል። የኳንቲቲቭ ዳታ መረጃ ተንትነን ከዛ በኋላ ያለውን ክፍተት ለመሙላት ከዛ ተነስተን እንደገና ኳሊቴቲቭ ዳታ እንሰበስባለን ማለት ነው። which is ያንን ሊመግብልን የሚችለው እንደዛ ከሆነ ይሄ ሲኩዌንሻል ኤክስፕላናቶሪ እንለዋለን። ሌላው ደግሞ ሲኩዌንሻል ኤክስፕሎራቶሪ ነው። ሲኩዌንሻል ኤክስፕሎራቶሪ ደግሞ ይሄ ኳሊቴቲቭ ዶሚኔት የሚያደርግ መጀመሪያ ኳሊቴቲቭ ዳታ እንሰበስባለን። ኳሊቴቲቭ ዳታ ሰብስበን እንተነትናለን። የኳሊቴቲቭ ዳታ ትንተና ውጤት ፋይንዲንግ ማለት ነው። ቴሞቹ ጭብጦቹ ያገኘናቸው ጭብጦች ይላል። እንደዛ ጭብጦች ይዘን ጭብጦቹን ወደ ኳንቲቴቲቭ ዳታ መሰብሰባ ኮስችነርስ እንቀይራቸዋለን። ከዛ ኮስችነርችንን በትነን ኳንቲቴቲቭ ዳታ ሰብስበን ከዛ ደግሞ እንተነትናለን። ሁለቱንም አዋህደን ትራንጉሌት አድርገን ችግሩ ውስጥ ያለው ምንድነው የሚለው ነገር እውነት እናውቅበታለን ማለት ነው። ሁለቱንም በማዋሃድ ስለዚህ በሁለት አይን እንደማየት ነው። ችግሩን በሁለት አይን ማየትና በአንድ አይን ማየት ይለያያል ይላሉ ሚክስድ አፕሮች የሚደግፉ ማለት ነው። ስለዚህ በሁለት አይን ማየት በሁለት መነጽር ማየት ነገሮችን ክሊር አድርገን ማየት እንችላለን የሚል አሰብሽን አላቸው። ስለዚህ ብዙዎች ግን የማይፈልጉም አሉ። ይሄ መሀል ሰፋሪ ነው፣ አንድ ጥግ የያዘ የሚታወቅበት ፍልስፍና የለውም ይላሉ። ነገር ግን እሱ እውነት ነው፣ ወጥ የሆነ የራሱ ፍልስፍና የለውም። የሱ ፍልስፍና ምንድን ነው? ማናቸውም ችግር የሚፈታ ነገር ሁሉ ትክክለኛ ነው ብለው ያምናሉ። ችግሩ ብቻ መፈታቱን ነው። ስለዚህ ዋናው ሪሰርቹም ማመላከት ያለበት መነሻውም የሪሰርች መነሻውም ፕሮብሌም መሆን አለበት ነው። ስለዚህ ፕሮብሌም መነሻ ከሆነ ሜተርስ ላይ የግዴታ ወደ አንድ ጥግ አንሄድም ነው። ከማንም ከየትኛም ይሁን ከችግሩ ጋር ችግሩ ሊፈታልኛ ብዬ ያመንነውን ሜተርስ አፕላይ እናደርጋለን። ስለዚህ ብዙ ጊዜ ሁለቱንም አፕላይ ማድረግ አለብን ነው። ምክንያቱም ፕሮብሌሞች በአንድ ሜተርስ ብቻ አይፈቱም ነው። ስለዚህ ኮምፕሊት የሆነ ሆሊስቲክ ኮምፕሬሄንሲቭ የሆነ ፋይንዲንግ ለማግኘት ወይ ደግሞ ኦብጀክቲቭ ትሩዝ ለማግኘት ሁለቱንም መጠቀሙ አግባብነት አለው ብለው ያምናሉ። ስለዚህ ፍልስፍናቸውም አንዱ what practically work and solve our problem is true ብለው ያውጃሉ ብዙ ጊዜ problem is true ብሎ ያምናሉ ፕራግማቲዝም። ስለዚህ ይሄ ሶስተኛው ሚክስድ አፕሮች ነው የምንለው ማለት ነው። ስለዚህ ሶስቱ ሪሰርች አፕሮቾች መጀመሪያ ኳንቲቴቲቭ ነው፣ ሪያሊቲን በቁጥር መግለጽ፣ ሁለተኛው ኳሊቴቲቭ ነው በቴክስት፣ ሶስተኛ ደግሞ ቁጥርና ቴክስትን በማዋሃድ ሪያሊቲን ወይ ደግሞ ትሩዝን የምንገልጽበት የሪሰርች አፕሮች ነው ማለት ነው። ወደሚቀጥለው ከመሄድ በፊት ምናልባት ወደ ዲዛይን ወደ ሪሰርች ዲዛይን ከመሄድ በፊት ዲዛይን ለየብቻ የምንመለከተው የኳንቲቴቲቭ ሪሰርች ዲዛይን ለብቻ ነው፣ የኳሊቴቲቭ ሪሰርች ዲዛይን ለብቻ ነው፣ የሚክስድ ሜተርስ ሪሰርች ዲዛይንም ለየብቻ የምንመለከታቸው። ምናልባት ሪሰርች አፕሮች ላይ ጥያቄ ካላችሁ ወይ ደግሞ ተጨማሪ ሪፍሌክት የምታደርጉ ካላችሁ እድል ስጣችሁ፣ እኔ ብቻ ማውራት ስለሌለብኝ ማለት ነው። የጥያቄ ሰዓት ነው። ከኔ ጋር ናችሁ? አሁን ያልገባችሁ ካለም ይሄ ያልገባንም እስቲ ገለጹልኝ በሉኝ። ጥያቄ የለም? እሺ ፒተር እጁን አስተዋል። እሺ ፒተር ይሄ ከአፕሮቹ አንጻር ሁለቱን
አፕሮች ሚክስ አድርጎ መጠቀም ብዙ ጊዜ አንዳንድ ሪሰርቾች ቅድም እንዳሉት ሚክስድ አፕሮች ተጠቅመናል የሚል እንትን ያስቀምጣሉ። ግን የሁለቱ ሪዘልት አንድ ላይ መደመር ይችላል ወይ? የሁለቱ ሪዘልት በኋላ ላይ በሁለቱም ሜተድ አናላይዝ ተደርጎ የምንፈልገውን ውጤት ማምጣት እንችላለን ወይ? ወደ ትክክለኛው ሪያሊቲ ሊወስደን ይችላል ወይ? ብዙ ጊዜ እንደዛ አይነት ብዙ ሪሰርቾች አሁን ላይ የተለመዱ የመጡት እርሶም እንዳሉት ይሄኛውን በተለይ አካዳሚክ ላይ ሚክስድ አፕሮች ተጠቅመናል እንደዚህ ያደርገናል የሚል ነገር እና እነዚህን እንዴት አድርገ ውጤቱ ምን ያህል ውጤታማ ያደርገናል? ኦኬ ጥሩ ጥያቄ ነው። ጥሩ ነው ፒተር ነው። እውነት ነው። በጣም ጥሩ ጥያቄ ነው። ለምሳሌ እንደ ምሳሌ ባነሳው ጥሩ ጥያቄ። ለዚህ ነው ጥያቄው ጠየቅ ተገቢ ነው የምለው። ነገሮች ግልጽ የሚሆኑት በጥያቄ ሲነሳ ነው። አሁን ያተነሳው ጥያቄ ሞር ሚክስድ ሪሰርች ምን እንደሆነ እንዲገባቸው ምክንያት ይሆናል ማለት ነው። እንደ ምሳሌ ባነሳ ለምሳሌ ጠቅላይ ሚኒስትራችን ባለፈው ያሸነፈበት ድምፅ ኳንቲፋይ ተደርጓል። ኦኬ በዚህ ያህል ድምፅ ነው ያሸነፈው የሚለው ኳንቲቴቲቭ ሪሰርች ነው። በጣም ጥሩ። ኳሊቴቲቭ ደግሞ ሪሰርች እንዴት እንጨምር ከተባለ ለምን መረጡት? ለምንድን ነው አብዛኛው ህዝብ እሱን ሊመርጡ ለምን ቻሉ? ለምንድን ነው እገሌን አልመረጡት የሚለው ለምን የሚለው ደግሞ ኳሊቴቲቭ ሪሰርች ነው። ለምሳሌ የሰውየን ባዮግራፊካል ዴታ በቴክስት መጻፍ የትምህርት ደረጃ ሊሆን ይችላል፣ ባህሪው ሊሆን ይችላል፣ መንፈሳዊ ህይወቱ ሊሆን ይችላል፣ እስካሁን ድረስ ያደረጋቸው አስተዋጽኦ ሌሎች ኳሊቲውን የሰውየውን ኳሊቲ ሳብጀክቲቭ በሆነ መንገድ ማለት ነው። ሳብጀክቲቭ በሆነ መንገድ ለምሳሌ ስሩ ግሩፕ ዲስከሽን ሊሆን ይችላል፣ ሰዎችን ኢንተርቪው በማድረግ ሊሆን ይችላል። ለምሳሌ ለምን መረጥከው? ኦኬ በምን ያህል ድምፅ አሸነፈ? ቁጥር ነው ተቆጥሮ። ለምን መረጥከው? ለምን የሚለው ነገር ደግሞ ለምን እንደመረጠ ሰው ሲናገር የሱን ኳሊቲን የሚያወራው። ስለዚህ አንደኛ ያገኘው ድምፅ ሲደመር የሰውየውን ኳሊቲ ስንገልጽ የዛ ያሸነፈው ጠቅላይ ሚኒስትር ምን አይነት ሰው እንደሆነ ፉል ፒክቸሩን የሚናገርልን ኢንፎርሜሽን አገኘን፣ ትሩዝ አገኘን ማለት ነው። that's what called mixed research የሚባለው ይሄ ነው። ገብቶሃል ፒተር? ፒተር አዎ ገብቶኛል። አለው አዎ። ስለዚህ ኳሊቴቲቭ ሪሰርች ለምሳሌ ቁጥር አንድ እውነት ይናገራል፣ ግን ሰው ያ በቂ አይደለም ነው። ያ በቂ አይደለም። ያን ሞር ማወቅ ስለምንፈልገው ፌኖሜና ተጨማሪ መረጃ ይፈለጋል። ለምሳሌ አንድ ዳኛ ሲፈርድ ለምሳሌ እንበል የሶስት ሰዎችን ምስክርነት ሰማ። ቁጥር ነው። ሶስት ሰዎች መስክረዋል። የሶስቱ ሰዎች ምስክር የሚመጋገብ ነው። ኦኬ በሶስት ሰዎች ምስክር ብቻ ተነስቶ አይፈርድም። የሶስት ሰዎች ምስክር ኳንቲቲቭ ዴታ ነው፣ ኳንቲቲቭ ነው። ነገር ግን የህግ መጽሐፍቶችን ደግሞ ምን ይላል የሚለውን የህግ መጽሐፍቶችን ሪፈር ደግሞ ሲያደርግ that is part of qualitative ነው፣ ቴክስት ስለሆነ ማለት ነው። ስለዚህ የሶስት ሰዎችን ምስክርነት ቃል ከህግ መጽሐፍቶች ጋር ካለው ጋር ሪሌት አድርጎ ነው ውሳኔ የሚሰጠው። ስለዚህ የሚናገረው ትሩዝ የሰዎች ምስክርነት ሲደመር የህግ መጽሐፍት የሚለውን አንድ ላይ ያዋሃዳል። that's what called mixed methods የምንለው ይሄ ነው። ስለዚህ አንድን እውነት ፉል የሆነ ፒክቸሩ የሚሰጠን የሚገልጽልን በዚህ መንገድ ቢሆን ሚክስድ አፕሮች ብንጠቀም ነው የሚል ነው። ስለዚህ ለምሳሌ ካለበዛ ሶስት ሰዎች መስክሯልና በቃ ህግ መጽሐፍቶችም አያስፈልግም፣ ሪፌር ማድረግም አያስፈልግም፣ ዝም ብሎ ብቻ መወሰን ነው ከተባለ ቁጥር ብቻ
አምነን የምንወስድ ከሆነ አንዳንድ ትክክለኛነት ውስጥ አድሎ ሊኖር ይችላል፣ ፓርሻሊቲ ሊኖር ይችላል ማለት ነው። ምክንያቱም አንድ ክስተት ስለ ክስተት ባህሪ ሙሉ ፒክቸሩን በቁጥር ብቻ መግለጽ ስለማንችል ማለት ነው። ስለዚህ ኳሊቴቲቭ ዳታ ይፈልጋል ነው፣ ድጋፍ ነው፣ ሰፖርት ነው ማለት ነው። ስለዚህ ከዛ አኳያ ነው የተፈለገው። ነገር ግን ሁል ጊዜ አይደለም። አንዳንድ ክስተቶች በቁጥር ብቻ የምንገልጻቸው አለ። ለምሳሌ ፒተር ቁመቱ 1:70 ነው። ይሄ ኳንቲቴቲቭ ሪሰርች ነው፣ በመለካት ብቻ ተገኘ። ለምንድን ነው ቁመት 1.7 የሆነው የሚለው ጥያቄ ጥቅም አለው? ፒተር ይኖረዋል። ከየት መጣ 1.7 የሆነበት ምክንያት ምንድነው? ባክግራውንድ ሂስትሪው ፋሚሊው ነው ወይ ምናምን ነው ወይ እንደዛ የሚል ነገር የቤተሰቡ ቁመት ምን ይሆናል የሚለውን ነው ወደዛ ይወስደናል። ምን ጥቅም አለው ነው? ልክ ነው። ግን ያ ኢንፎርሜሽን ምን ያመጣልህ? ለምሳሌ ለምንድን ነው 1.7 ሊሆን የቻለበት ምክንያት ምንድን ነው የሚለው ጥያቄ ጠቃሚ ነው ወይ ነው? ምን ችግር ይፈታል? ምንም አይፈታም። ይሄ ማለት ነው። አንዳንዴ ከሕክምና ጋር ተያይዞ ሊፈታ ይችል ከሆነ አይታወቅም። ግን ለምሳሌ እንበል ሰውየው ከቁመቱ ጋር የተፈጥሮ ችግር ካለ፣ ለምሳሌ ከቁመቱ ርዝመት የተነሳ ችግር ከፈጠረበት፣ ለምሳሌ ቶሎ ማጉበጥ ሊሆን ይችላል። ሳምቲንግ ፕሮብሌም ችግር ካለ ከቁመቱ ጋር ያለ ይሄ ቁመት እንዴት ነው ከኖርማል ውስጥ ሊረዝም የቻለ ሊል ይችላል። ፕሮብሌሙ ጋር ያደርጋል። ግን አንድ ኖርማል ኮንዲሽን 1.7 ኖርማል ነው። የኖርማል ሰዎች ቁመት ነው። ቁጥሩ ብቻ በቂ ነው። ስለዚህ ዳታ የሚፈልገው የሚሰበስበው ሰው ቁመት ስንት ነው 1.7 ካልከው ለምን አይልህም። በቃ 1.7 ነው የሚልህ። ምክንያቱም ለምን የሚለው ምን ችግር ስለማይፈታ ማለት ነው። ቁመት ግን 1.7 ካለ የሆነ የሚፈልገው ችግር አለ። የምትፈልግበት ቦታ ሊሆን ይችላል፣ ለስፖርት ሊሆን ይችላል፣ ለውትድርና ሊሆን ይችላል። ለአንድ ዓላማ ትክክለኛነትህን የሚገልጽ ይሆናል ማለት ነው። ስለዚህ ቁጥሩ ትክክለኛነትን የሚገልጸው የቁመትህን እንጂ ሃው የሚለው ምንም የሚፈታ ነገር የለም። ስለዚህ አንዳንድ ትክክለኛነት በቁጥር ብቻ ኳንቲቲቭ ሜተድ እንጠቀማለን። ግን አብዛኛው ክስተቶች ሁለቱንም ይጋብዛሉ ነው። ሁለቱንም ይጋብዛሉ በቂ ፉል የሆነ ፒክቸር ኢንፎርሜሽን ለማግኘት ማለት ነው። ጥሩ ነው ፒተር ያነሳው። ሌላ ጥያቄ ካለ? ጥሩ ነው ፒተር እንዳነሳ። አይ ቲንክ አሁን የፒተር ጥያቄ ነገሮችን ግልጽ ያደረገ ይመስለኛል። ሌሎቻችሁ እስቲ? እሺ ፍቅሬ እሺ አመሰግናለሁ። ይሰማል? ይሰማል። ይሰማል። እሺ አመሰግናለሁ። ያው ጥሩ ነው እንትኑ እስካሁን እየሄድንበት ያለበት ሁኔታ በጣም ግልጽ ነው። ግን እኔ ጋር አሁን ከተነሳው ሀሳብ ትንሽ ልዩነት ያለበት ሀሳብ አለኝ። ሶስቱንም ሪሰርች አፕሮቾችን አይተናል። ኳንቲቴቲቭ ሪሰርች ራሱን የቻለ ጥሩ ጎንም ሊሚቴሽንም አለው። ሞስት ፕሮባብሊ እሱ ነምበር እና ሜዠርመንት ላይ ስታቲክስ ላይ ቤዝድ ስለሚያደርግ አናላይዝን ለመስጠት ወደ ኮንክሉዥን ለመሄድ ብዙም የሚያስቸግር አይደለም። ራሱን የቻለ አድቫንቴጅ አለውና ሊሚቴሽኑ ደግሞ አንዳንድ ጊዜ ዲፕ የሆኑ ሚኒንጎቹን፣ ኢሞሽኖቹን፣ ሊቭድ የሆኑ ኤክስፒሪየንሶቹን ከመግለጽ አንጻር የራሱን የቻለ ሊሚቴሽን አለው ኳንቲቴቲቭ። በሴሚስትሩ ኳሊቴቲቭ በምንመጣበት ጊዜ እርሱም ራሱን የቻለ የተወሰነ ለምሳሌ ምን ሳብጀክቲቪቲ ቢያዝ ያደርጋል። ጀነራላይዝ ለማድረግ ወደ ኮንክሉዥን ለመምጣት ታይም እና ኮስትን ኮንሱም ከማድረግ አንጻር የምንጠይቃቸው ሰዎች ደግሞ አንደርስታንዲንጋቸው በተለያየ ሁኔታ የተለያየ ከመሆኑ የተነሳ ዳታ አናላይሲሱንም ኮምፕሌክስ ከማድረጉ አንጻር ራሱን የቻለ ሊሚቴሽን አለው ኳሊቴቲቭ እና
ከዚህ አንግል አሁን ሚክስድ አፕሮቹ ምናልባት ከሁለቱ የተሻለ ነገሮችን የማስረዳት ኢንሪች በሆነ ሁኔታ መጨረሻ ላይ ኮንክሉዥን ለመምጣት ይጠቅማል ተብሎ ይታመናል ወይ የሚል ሐሳብ አለኝ። አመሰግናለሁ። አዎ ጥሩ ነው ፍቅር ያነሳው። ሚክስ ስናደርግ የሚክስ አይነቶች አሉ። አላማው የሁለቱም ጠንካራ ጎኖችን ነው ሚክስ የምናደርገው። ባይዘወይ እንዳልከው ኳንቲቲቭ ሪሰርች የራሱ ውስንነት አለው። አንደኛ ሁሉ ነገር በቁጥር ማንገጽ ማለት ሁሉ ክስተቶች በቁጥር አይገለጹም። ለምሳሌ የሰው ፊሊንግ በቁጥር አይገለጽም። እገሌ ምን ያህል ትወደዋለህ ቢባል በቁጥር አይገለጽም። ካኖት ቢ ሜጀርድ። ብዙ የምንናገራቸው ሪል ናቸው ብለን ወደ ሶሻሊ ኮንስትራክት ያደረግናቸው ሪያሊቲዎች ብዙ የምንገልጸው በቴክስት ፎርም ነው። እወድሃለሁ አላኪም ፊሊንጎቻችንን ማለት የምንገልጽባቸው መንገዶች ማለት ነው። ለምሳሌ ሰው ይስቃል። መሳቅ በቁጥር አይገለጽም፣ ኳሊቴቲቭ ነው። ሰውየው ከሳቀ ማለት ምንድነው? ኳሊቴቲቭሊ ሰውየው በጣም ደስተኛ ሆነ ማለት ነው። ምን አግኝቶ ይሆን? ምን ያሳቀው? ምን አግኝቶ ነው? ምን ብለን ብዙ ነገር ከሚስቅ ነገር ተነስተ ስለ ሰውየ ባህሪ ልንጽፍ እንችላለን። ያ ኳሊቴቲቭ ነው። ስለዚህ አንድ ፋክት ይነግረናል ማለት ነው። ሰውየው ሀዘንተኛ ሲሆን ይታወቀናል። ይሄ ሰውየው ፊሊንግ እየገለጽን ነው። ይሄ ሰውየው በጣም ሀዘንተኛ ነው፣ በጣም ምን እንደሆነ አይታወቅም፣ ምን ሆኖ ይሆን እስቲ ይባላል። ስለዚህ እንዲሁ ስለ ኦብዘርቬሽን አይተም ማለት ነው ሰውን ስሜት መግለጽ እንችላለን። ያ ኳሊቴቲቭ ነው፣ በቁጥር አይገለጽም። ብዙ በምንኖርበት ማህበረሰብ ውስጥ የሚታዩ ክስተቶች በተለይ ቫሊዩስ፣ ኖርምስ፣ ፊሊንግስ አብዛኛው ጊዜ በቴክስት ፎርም ነው የምንገልጻቸው። ግን ያ ማለት ክስተቱ አለ፣ ፌኖሜናው አለ፣ ግን የምንገልጽበት መንገድ እውነትነቱ የምንገልጽበት መንገድ ለምሳሌ ሰውዬ እየሳቀ በጣም ሀዘንተኛ ነው ብዬ ከተናገርኩ ልክ አይደለም። ይሄ ትክክለኛ አይደለም። ሀዘንተኛ መሆኑን የሚገልጽበት መንገድ እንደዛ አይደለም። ደስተኛ ነው የሚለው ነገር የሚገልጸው ሰውዬው ከሳቀ ደስተኛ ነው፣ ሰውዬው ደግሞ ካዘነ የሚገልጽበት መንገድ ሌላ ነው የሚሆነው ማለት ነው። ስለዚህ አብዛኛው በምንኖርበት ዓለም ውስጥ ማለት ሶሻል ወርልድ ማለት ነው ሁሉ ነገር በቁጥር አንገልጻቸውም ነው። ስለዚህ ሁለቱንም በቁጥር በኳንቲቲ ለምሳሌ ምን ያህል ሰው ነው የሳቀው ቁጥር ነው። ለምን ሳቁ ኳሊቴቲቭ ነው። ምን ያህል ሳቁ ቁጥር ነው። ደግሞ ለምን ሳቁ የሚለው ደግሞ ኳሊቴቲቭ ነው። ምን ያህል ሳቁ የሚለው ቁጥሩ የሚያሳይ ምንድነው? ብዙ ሰዎች ደስተኛ ናቸው ማለት ነው። ለምን ሳቁ ደግሞ የሚለው ደግሞ ሰዎች ያገኙት ነገር አለ የሚል ነገር ሁለቱም ያስፈልጋሉ። ምን ያህል ሰዎች ስቀዋል ደግሞ ለምን ሳቁ የሚለው ሁለቱም ያስፈልጋል። ስለዚህ የሳቁበት ሰዎች ምክንያትና ምን ያህል ሰዎች ሳቁ የሚለው የሚሰጠን መረጃ ትክክለኛ መረጃ የተሟላ መረጃ ነው ማለት ነው። ስለነዛ ማህበረሰብ ወይ ደግሞ ስለዛ ቡድኖች የምንናገር ነገር ትክክለኛነቱን ያጎላል። ሁለቱንም ኳንቲቲቭ ኳሊቲቭ ስንጠቀም ማለት ነው። ስለዚህ የምናዋህደው የሁለቱ ጠንካራ ጎን ነው። የሁለቱን ደካማ ጎኖችን ቀጥተን ጠንካራ ጎኖችን ሚክስ እናደርግና ስለምንናገረው ክስተት ትክክለኛ ፒክቸር ወይ ኢንፎርሜሽን እንዲኖረው ይረዳናል ነው። ጥሩ ነው። ፍቅር ያነሳ ጥሩ ነው። ቀጥሎ አሰፋ እጅ አንስተሃል። ጥሩ ነው ፍቅሬ። በትክክል ሪስፖንድ አድርጌያለሁ። አዎ አመሰግናለሁ። እሺ አሰፋ እጁን አንስተዋል። አሰፋ የለም። እሺ አሰፋ ከሌለ እጁን አንሳው። ወደሚቀጥለው እሺ አሰፋ እጅ ሰጥቻለሁ። እሺ ሳምሶን እሺ እሺ ደህና መሻችሁ። ጥሩ ነው። ያው ሪሰርች እንግዲህ ይህን ሁሉ ለመነጋገር ታይፑ የወሰንነው ፕሮብሌም ነው የሚወስነን። የተነሳንበት ልናጠናው ያሰብነው
ወደ ኳሊቴቲቭ ነው የሚወስደን ኳንቲቴቲቭ ነው ወይስ ሚክስን ማድረግ አለብን? ሁለቱም ተመጋግበው እውነተኛ የሆነ የተጠጋጋ ፌር የሆነ ውጤት እንዲመጣ ነው። እና አሁን እኛ በምንሰራበት አካባቢ ይሄ የተለመደ ነው። ይሄ ሚክስዱ ለምንድን ነው የሚሆነው? ኳንቲቴቲቭ ብቻ ከሆነ የሰውን ውስጥ ያለውን ለማግኘት አይቻልም። ትራያንጉሌት ለማድረግ አይቻልም። አንዳንዴ በፊት ካሉት የኢቫሉዌሽን ወይም ቤዝላይን ካሉት ሪዛልቶች ጋራም ይመሰካከራሉ ወይ ልክ ነው ወይ የሚለው ነገር ለማድረግ ይጠቅሙናል። ግን ይህንን የሚወስነው ያ ጥናቱን የሚያደርገው ሰው አሁን ከምንማረው ሊትሬቸሮች ጋራ እንዴት አድርጌ ያቀናጃል። አሁን ምግብ እንኳን እናደባለቅ የለ እንዴ? አሁን እኔ በጣም ወደው ክትፎ በምንቸት አሁን አሪፍ አይደለም? ክትፎ በምንቸት አሁን ደስ ይለኝ ነበር ድሮ፣ ቆንጆ ነው። ግን አሁን ክትፎ በእንትን ባረግ በሰላጣ ያው ቀጥታ ኔክስት ሽንት ቤት ነው የሚሄደው። አሁን ሚክስ ስናረግም ሚክስ ያደረግንባቸው ሞዴሎች መንገዶች በጣም ኤክስፐርቲስ ይጠይቃል፣ ሪፈረንስ ይጠይቃል። አሁን መጨነቅ ያለብን አሁን በአሁኑ በሞደርን እንትኑ ፕሮብሌሙን ሊፈቱ የሚችሉ ተብለው ነው ብዙ ጊዜ አሁን በልማትም አኳያ ፕሮብሌሙን አሁን ለምሳሌ ዝም ብዬ እያሰብኩ ነው። እኔ ሪሰርች ብሰራ አሁን ቀጥሎ ሪሰርች ሰራለሁ። አሁን ቤተክርስቲያን የሚጸልይ ሰው የላትም ብሎ ጀጅ ማድረግ አሁን እኛ አሁን ወደ ሪሰርች ስለሆነ በምን አወቅ ይባላል። ሌላ ግን እንዲህ ሳንማር ስንቀር ልንጣላ ሁሉ ይችላል። አንተ ፈራጅ ነህ ምናምን ተባብለን ልንጣላ እንችላለን። አሁን ግን እንዲህ ስንማር ምንድነው ሪሰርች ያረከው? አይ አላረኩም በይመስለኛል የሚባል ነገር የለም። ወይም እኔ በፊት ወፍራም ነበርኩኝና የሆኑ ሰዎች ጸሎት ትተዋል ማለት ነው አሉኝ። ለምንድን ነው ወፍራም ስለሆንኩ ጸሎት ትተዋል ማለት ነው? እንደ ድሮ አትተጋም። ይሄ ጀነራላይዜሽን እና አሁን ሪሰርች ይጠይቃል። ለምንድን ነው የጸለይኩ የወፈርኩት? እና እንደዚህ አይነት ነገር ያው ሪሰርች ሲሰራ ፕሮብሌማችን ምንድን ነው የሚፈልገው ሞዴል። አሁን ይሄ አፕሮቾችን ሜተዶችን እንትን ስንል ያንን እንድንከተል ይጠቅመናል። እና አሁን ከስራም አንጻር ስናይ ብዙ ጊዜ የዚህ የፎከስ ግሩፕ ዲስከሽን የኳሊቴቲቭ አስቸጋሪ ነው፣ ግን እንዲጨመር ግፊት ይደረጋል። ምክንያቱም ሰው ቢያዝድ ሆኖ ዳታም ሲሰበስብ ጠረጴዛ ላይ ቁጭ ብሎ ሁሉ ዳታ ሊሰበስብልህ ይችላል። የትቦች ሳናግር አሁን ግን እድሜ ለቴክኖሎጂ በጂፒኤስ ነው ቤቱ። እዛ ካልሄድክ ወየውን አገኘዋለሁ ማለት አትችልም። እና ምንድነው ጥሩ ማድረግ ያለብን ሪሰርቸሮች ስንሆን ማማከር ያስፈልጋል። ሪፈረንስ ምንድነው ፕሮብሌሜ፣ ምን አይነት ሞዴል መጠቀም አለብኝ፣ ምን አይነት ኩዌሽነሪዎች ናቸው መዘጋጀት ያለበት የሚለውን ካወቅን ወደ ሚክስዱ ኳንቲቴቲቭ ነው ኳሊቴቲቭ ነው የሚለውን ልናውቅ መንገድ እንይዛለን። እነዚህ አፕሮቾች ግን ያው ሁል ጊዜ እንትን ብንልም በተለይ አሁን ሲኩዌንሻል ሆነው ሁለት አይነት የተማርነው፣ አንደኛው የሲኩዌንሻል ሆነው ኳንቲቴቲቭ በለጥ ያለበት ያለው ቀደም የሚለውና ሲኩዌንሻል ሆነው ደግሞ ኳሊቴቲቭ አሁን ቀደም የሚልበት ብዙ እኛ አሁን
እንደ ባይብል እንትኖች እዛ ላይ ምን እንጠቀማለን? የቸርች የትኛው ፕሮብሌም ነው መፍታት የምንፈልገው የሚለውን ብናይ ኤክሰለንት ይመስለኛል። ቴንክ ዩ። በጣም ቆንጆ ነው ሳሚ፣ ይርጥልን። አሁን ካለ ሰዓት አኳያ ቢበቃን ይሻላል። በሚቀጥለው ሳምንት መግቢያ ላይ ታነሳላችሁ። ጥሩ ነው። ሪፍሌክት አደረጋችሁ። ኦልሞስት ሪሰርች አፕሮች ምን እንደሆነ በደንብ ተረድታችኋል ማለት ነው። ቴንክ ዩ ሶ ማች። አሁን ጥያቄ ሰጣችኋለሁ። ይዛችሁ የምትሄዱ ጥያቄ ማስታወሻ ያዙ፣ እስክሪብቶና ወረቀት አጠገባችሁ። ሁለት ጥያቄ ሰጣችኋለሁ። እነዛን ጥያቄ ጽፋችሁ ከዛ በኋላ በቴሌግራም ትልኩልኛላችሁ። ምንድነው ማንበባችሁን የማውቀው ስጽፉ ነው። ካልጻፋችሁ ማንበባችሁን አላውቅም። ስለዚህ ብዙ አጽፉም፣ ብዙ እንድጽፉ አይደለም። ዋናው ያነበባችሁ ነገር ሰብሰብ አድርጋችሁ ሰመራይዝ አድርጋችሁ መጻፋችሁን ፈልገው። አንደኛ ጥያቄ የምሰጣችሁ አሪ ሬዲ ናችሁ? አዎ ዶክተር። የስ አንደኛ ጥያቄ ራይት the meaning and concept of research. Write the meaning and concept of research. የሪሰርችን ሚኒንግ እና ኮንሰፕቱን ጻፉ ነው። ይሄ ሁለት ፓራግራፍ ከጻፋችሁ ይበቃችኋል። ዋናው ሪሰርች ምን እንደሆነ ካነበባችሁ ነገር በኋላም ፈተና ላይም ታስታውሳላችሁ ነው። What is write the meaning and concept of research የሚለው አንዱ ጥያቄ ማለት ነው። ሁለተኛ ጥያቄ discuss the concept of research philosophies. Discuss the concept of research philosophy. Discuss the concept of research philosophies. እነዚህ እንግዲህ አንዱ በቅንፍ ውስጥ ከፈለጋችሁ ፖዚቲቪዝም ትሉና የፖዚቲቪዝም ኦንቶሎጂካል አሰምሽኑ ምንድነው? የፖዚቲቪዝም ኢፒስቲሞሎጂካል አሰምሽኑ ምንድነው? የፖዚቲቪዝም ሜቶዶሎጂካል አሰምሽኑ ምንድነው? እንደዛ የምትገልጹት ፊሎሶፊ። ኢንተርፕሪዝም ለምሳሌ ከዛ በቅንፍ ውስጥ የኢንተርፕሪዝም ኦንቶሎጂካል አሰምሽኑ ምንድነው? የኢንተርፕሪቲቪዝም ኢፒስቲሞሎጂካል አሰምሽኑ ምንድነው? የኢንተርፕሪቲዝም ሜቶዶሎጂው ምንድነው? እንደዛ በዛ መልክ ነው የምጽፉት። ከዛ ሚክስ ሪሰርች ብዙ በቀረም ብዙ ማስፈላጊ አይደለም፣ ይበቃቸዋል። ይሄ በዚህ መልክ ጽፋችሁ ሳምንት ሁላችሁም ሰምቢት ማድረግ አለባችሁ ማለት ነው። ስለዚህ ሳምንት ስመጣ የሰራችሁት ስራ ያነበብኩትን የአንዳንዶቻችሁን ሪፍሌክት አደርጋለሁ ማለት ነው። ለዛሬ እዚህ ይበቃናል። በደንብ የተሳተፋችሁት በጣም ደስ ብሎኛል። ሳምሶን የአንተ ሶሺዮሎጂ ማስተርስ ዲግሪም ስላለ የሪሰርች ብዙም አይቸግርህም። ስለዚህ በየመሃሉ ከሶሺዮሎጂ እንትን አኳያ የምትናገራቸው ነገሮች ወደፊትም ይኖራሉ ማለት ነው። እየተጋገዝን ነው የምትማሩት። ጥሩ ነው። የተለያዩ ሰዎችም አንዳንዶቹ በደንብ አድርጋችሁ ኳንቲቲቭ ሪሰርችም እውቀቱ ያላችሁ አላችሁ ብዬ አስባለሁ። ብዙ አይከብዳችሁ። ሆኖ ግን እኔ የማስተምረው ምንም ሪሰርች ኮርስ ያልወሰዱ ሰዎች አሉ ብዬ ነው የማስተምረው። ስለዚህ ቀስ ብዬ ረጋ ብዬ ምሳሌ እየሰጠው ነው ማስተምረው እንጂ በሌሎች ፍጥረት አልሄድም። ልክ እንደ ያዕቆብ ነው። ያዕቆብ እርምጃው የእርምጃ ባላንስ የመጨረሻው
ፈጥነው መሄድ ከማይችሉ ከልጆች እርምጃ ነው ሲሄድ የነበረውና መንጋውን በዛ ነው የመራው። እኔም እንደዚህ ሆነው። ስለዚህ ሁሉም እኩል የመማር እድል እየፈጠርኩ አስተምራለሁ ማለት ነው። ኢኳሊቲ ሳይሆን ኢኩዊቲ። ኢኳሊቲ ለሁሉም ተመሳሳይ ማድረግ ነው። ኢኩዊቲ ደግሞ ቫራይቲ ነው። ስለዚህ አንዳንድ ጊዜ ወደፊት ለምሳሌ አሳይመንታችሁ ሳዘጋጁ እንደዛ ነው የምሰጣችሁ፣ ከቀላል ወደ ወሰብሰብ አድርጌ ማለት ነው። ውስብስቡ ስለ ሪሰርች በቂ እውቀት ያላቸው ራሳቸው የሚፈትሹበት ነው። እንደ ደግሞ ሲምፕሉ ደግሞ ስለ ሪሰርች ምንም ኮንሰፕት የሌላቸው የሚለማመዱበት የሚማሩበት ይሆናል ማለት ነው። አመሰግናለሁ። ፓስተር ወልዴ አለህ? አለው ዶክተር አለው።